ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን ሸዋ ላይ እናደርጋለን። የሸዋ ፋኖች ወቅታዊ ወታደራዊ ሁኔታ በሚል ርዕስ ስር አንድ ቅንብር ይዤላችሁ መጥቻለሁኝ። ከዚህም ጋር በተገናኘ የሸዋ አደረጃጀት አመራር ሻለቃ መከታው ማሞ ከአንድ ሚዲያ ጋር ብላክ ላይን ከሚባል ሚዲያ ጋር ያደረገው ቃለ ምልልስ አለ። እዛ ቃለ ምልልስ ላይ የተናገራቸውን የተወሰኑ ነጥቦችንም አንስቼ በዛ ላይ አንዳንድ አተታዎችን አንዳንድ አስተያየቶችን እሰጣለሁ። እንግዲህ ወደ ሸዋ በምንመጣበት ጊዜ የሸዋ አደረጃጀት ምን ደረጃ ላይ ነው ያለው የሚለውን ትንሽ ዳሰስ ስላድርግላችሁ። እንግዲህ መጀመሪያ የማየው በሸዋ ምንድን ነው የነበረው የሚለውን እናያለን። በሸዋ ሁላችሁም እንደምታውቁት አድማጮቻችን፣ ተመልካቾቻችን በጣም ትልቅ የአገዛዙ ትልቅ ኃይል በሸዋ ነበረ። በተለይ የአየር ወለድ ጦር ነው በሸዋ የተሰማራው። በሹማ አብደታ የሚመራው የአየር ወለድ ጦር ነው በሸዋ የተሰማራው። አየር ወለድ ማለት ሁላችሁም እንደምታውቁት ከወታደሮች ሁሉ በጣም የተለየ ስልጠና የወሰደ ምርጥ የሆነ ጦር ማለት ነው። እና ምርጥ የሆነ ጦር ብዙ ስልጠና የወሰደ ብዙ ጠንካራ የሚባለውን ኃይል ነው አገዛዙ በሸዋ ያሰማራው። በራሱ በሹማ አብደታ የሚመራው የአየር ወለድ እዝ ነው በዛ ተሰማርቶ የነበረው እና የሸዋ ኮማንድ ፖስት መሪም የነበረው ሹማ አብደታ ነበረ። እና እነዚህ ሰዎች እንግዲህ እንደ 101ኛ 104ኛ በርካታ የአየር ወለድ ክፍለ ጦሮች በሸዋ ተበትነው በአየር ወለድ ነበር። አየር ወለዶች ኮማንዶች ነበሩ በሸዋ የሚዋጉ የነበሩ እና እነዚህ ሸዋ ያሉ ፋኖዎች እንግዲህ እንዳልኳቸው የተበታተኑ አልነበረም። የተበታተኑት የተሰባሰቡ ከፍተኛ የሆነ ጥቃት ከፍተኛ የሆነ ዘመቻዎች በተለያየ ጊዜ አገዛዙ በእነሱ ላይ ያደረገ ያንን ተቋቁመው ያንን መክተው እንደውም የበለጠ ራሳቸውን ለወሳኙ ድል እያዘጋጁ ያለበት ሁኔታ ነው ያለው። ለወሳኙ ድል መጥፋት ነው የነበረባቸው። የአየር ወለድ ኃይል ተልኮ አገዛዙ በድሮን በጀት በሄሊኮፕተር በከባባድ መሳሪያ ሁሉ እያጠቃቸው እነዚህ ማንም የማይደግፋቸው አሜሪካ የማይደግፋቸው አረብ ሀገሮች የማይደግፏቸው እና ላልገባቸው ሙሉ ለሙሉ በህዝብ ድጋፍ ላይ ብቻ የተሰማሩ ፋኖዎች መጥፋት ነው የነበረባቸው። ነገር ግን ፋኖዎቹ እንኳን ሊጠፉ እንደውም የበለጠ እየተጠናከሩ ትልቅ ደረጃ ነው የደረሱት እና በአሁኑ ጊዜ ፋኖ ውስጥ ሸዋ ውስጥ ወደ 19 ክፍለ ጦሮች አሉ። ወደ 4 ኮሮች አሉ። አንደኛው ኮር እንኳን ገና ይፋ አልሆነም። አንዱ የመሐመድ ቢሆነኝ ኮር የሚባል አለ፣ በነ መከታው ማሞ የሚመራ ነው። ሌላው ደግሞ የአፄ አምደ ጽዮን ኮር አለ፣ እሱም በነ መከታው የሚመራ ነው። ሶስተኛው ኮር የአፋብሃ ኮር ነው። የአፋብሃ ሳምነው ዕዝ ኮር። የአፄ ዘርዓ ያዕቆብ ኮር አለ እና የአፄ ዘርዓ ያዕቆብ ኮር ትልቁ ኮር ነው። እሱም እንደዚሁ አለ። ሶስተኛ ደግሞ እዛው ከሰም አካባቢ በምንጃር በሸንኮራ በሀገረ ማርያም በበረሀት በምናምን በዛ አካባቢ አዲስ አበባ ዙሪያ ትልቅ ኃይል ነው ያለው። እዛ አካባቢ ያለውም እንደዚሁ ወደ ኮር ለመሆን እየተደራጀ ነው። ስለዚህ ሸዋ ውስጥ 4 ኮር አለ። በኮር ውስጥ ደግሞ 19 ክፍለ ጦሮች አሉ። ይሄ ቀላል አይደል እንዳይመስላችሁ። እና ፋኖች በከባባድ መሳሪያ በዲሽቃ በከባባድ መሳሪያ ሁሉ የታጠቁ ናቸው። በፊት ቀላል መሳሪያ ነው የነበራቸው። አሁን ግን በጣም ከባባድ መሳሪያዎች ሁሉ እድሜ ለመከላከያ ማርከው እድሜ ለነ ብርሃኑ ጁላ ለነ ጀነራል አስታጥቄ ማርከው በብዙ መሳሪያ የታጠቁ ናቸው እና በውጊያ ብቃትም በጣም የአየር ወለድ የሚባሉትን በ3 በ4 እጥፍ የሚበልጡ ናቸው። ለምን አየር ወለዶች ሜዳ ላይ ነው የሰለጠኑት። እነዚህ ግን በውጊያ ነው የሰለጠኑት። ከአንድ ቦታ ወደ አንድ ቦታ ለአንድ ቀን ለ2 ቀን ይጓዛሉ፣ ትንሽ ምግብ እየበሉ እና የፐርሰቨረንስ የሚባለው አላለ ጥንካሬ እንደዛ ያላቸው ሰዎች ናቸው። በዛ ላይ ደግሞ ከልጅነታቸው ጀምሮ ነፍጥ ይዘው ያደጉ ስለሆኑ የሸዋ ሰዎች ብዙ ጊዜ ወፍ ስትሄድ እንኳ በረታ አድርገው የሚመቱ ታርጌት ላይ ችግር የሌለባቸው ናቸው እና በጣም በብዙ መስፈርት የአካባቢውን ጂኦግራፊ ከማወቅ በቆላው ውስጥ እንደነ ቀውት እንደነ አርማንያ እንደነ ማፉር እንደነ ምናምን በመሳሰሉ አፋር ድንበር በመሳሰሉ እንደነ ራሳ በመሳሰሉት በጣም ሞቃታማ በሆኑ አካባቢዎች ይንቀሳቀሳሉ።
ተራራማ በሆኑ ደግሞ እንደነ መንዝ ምናምን ደጋ ብርድ ያለባቸው አካባቢም እነዛም አካባቢ ይንቀሳቀሳሉ። በተለያየ የአየር ጠባይ ላይ መንቀሳቀስ የለመዱ በቁልቁለት ውስጥ የሚጓዙ በሸለቆ ውስጥ የሚሄዱ ናቸው። እንደዛ ናቸው። አድማጮቻችን፣ ተመልካቾቻችን የሸዋ ፋኖች እንግዲህ እንደዛ ናቸው እና በሸዋ ያለው ኃይል እጅግ በጣም ጠንካራ ኃይል ነው። በጣም ጠንካራ ኃይል ነው። መጥፋት የነበረባቸው ግን አልጠፉም። በክፍለ ጦር በኮር ተደራጅተው በጣም ፎርሚድብል የሆነ ፎርስ እየፈጠሩ ነው ያሉት እና በዚህ ጉዳይ ላይ የብላክ ላይን ሚዲያ ተስፋዬ ወልደስላሴ ሻለቃ መከታው ማሞን ቃለመጠይቅ አድርጓል። የሸዋ ጠቅላይ ግዛት አዛዥ እና መከታው ማሞ በተለይ የሸዋ ፋኖች ቁመና ከአገዛዙ ጋር እንዴት እንደሆነ ተጠይቆ የመለሰው መልስ አለ። በጣም ጥሩ መልስ አለ። ምንድን ያሉ አንወዳደርም ብለው ያሉ በጭራሽ እኛና እነሱ ሰማይና ምድር ነው እና በአጭር ጊዜ ውስጥ አንድነት ቢኖረን ያሉ አንዳንድ ችግሮች አሉ። እሱን ከፈታን ቀላል ነገሮች አሉ። እሱን ካስተካከልን የአገዛዙ ነገር ያክትምልታል ብሎ በኮንፊደንስ እና በመተማመን መከታ ማሞ የተናገረው እና እውነቱን ነው ወገኖች። እንደው ዘርዘር ያለ ነገር እዚህ ማውራት አያስፈልግም እንጂ እኔ በሸዋ ያለውን አደረጃጀት ጥንካሬ በደንብ አውቃለሁ። ያላቸው ብቃት፣ ያላቸው ጥንካሬ፣ ያላቸው ወኔ ልነግራችሁ አልችልም። ትንሽ አንድ የቀረች ነገር አለ። እሷ ነገር ከተስተካከለች ገዛዙ ያከትምታል። በተለይም ደግሞ ከነ ወሎ ከመሳሰሉ ወሎ ካሉት ጋራ ምናምን ጋር አብሮ የመቀናጀት ነገር ደግሞ ከመጣ በሳምንት ጊዜ ውስጥ አገዛዙ ይወድቃል። ብዙ ጊዜ ሰዎች ህወሓት ምናምን ይላሉ። ወገኖቼ የፋኖ እንቅስቃሴ ነው በአሁኑ ጊዜ አገዛዙን እያስጨነቀ። ህወሓት አይደለም አገዛዙን እያስጨነቀ ያለው፣ ሻዕቢያ አይደለም አገዛዙን እያስጨነቀ ያለው። እና አብይ አህመድ አገዛዙ እነ ኢሳያስ አፈወርቄንም እነ ደብረ ጽዮንንም እነ ህወሓቶችንም ንቀዋቸዋል። የትም እንደማይደርሱ ያውቃሉ። በአሁኑ ጊዜ ዲፕ ዳውን አገዛዙን እያስጨነቁ ያሉት ፋኖች ናቸው። ፋኖች በማንኛውም ጊዜ ወገኖች፣ ይህ ስሜት አይደለም የምነግራቸው፣ በማንኛውም ጊዜ ፋኖች 4 ኪሎ ያለውን አገዛዝ የመገርሰስ አቅም አላቸው። ወታደራዊ ጥንካሬ አላቸው። መከታው እንዳለው ሰማይና ምድር ናቸው። እውነቱን ነው መከታው። ታዲያ ምንድን ነው ችግሩ? ችግሩ አንድነታቸው ላይ እና በአንድነት ጉዳይ ላይ መከታው ማሞ ጥያቄ ቀርቦለት ነበር እና እሱን ጥያቄ ላጋራችሁ እፈልጋለሁ። በአንድነት ጉዳይ ላይ ጥያቄ ቀርቦለት ነበረ እና የጠየቀውን ጥያቄ እንግዲህ ይሄ የሸዋ ፋኖች አንድነት ጉዳይ ለስንተኛ ጊዜ ቃለመጠይቅ እንዳደረገ በጣም ብዙ ጊዜ ነው። ሻለቃ መከታው ማሞ፣ ፋኖ አርበኛ አበበ ጢሞ አሞራው፣ አበበ ሙላቱ፣ ኮሎኔል ማናገረው፣ የሸዋ ጠቅላይ ግዛት ሰዎች በጣም ብዙ ጊዜ ነው ደጋግመው አንድነት እያሉ ቢያወሩት፣ አንድ እንሆናለን፣ አንድ መሆን አለብን፣ አንድ መሆን ግዴታችን ነው፣ አንድ ካልሆን መቀጠል አንችልም፣ አንድ ካልሆን እንደዚህ አልሆንም፣ አንድ ካልሆን እንደዚህ ብሎ ስለ አንድነት በጣም ያወራሉ። እና አሁን በቀደም ዕለት ከጥቂት ሳምንታት በፊት ነው ሻለቃ መከታው አንከር ሚዲያ መሳይ መኮንን ላይ ቀርቦ ስለ አንድነት ሲናገር ነበር። ከዛ በፊትም እንደዚሁ አበበ ጢሞም እንደዚሁ በርካታ ጊዜ በቃ በየጊዜው ነው የሸዋ ጠቅላይ ግዛት ፋኖች ስለ አንድነት የሚያወሩት በየጊዜው ነው። ቁም ነገሩ ግን ታዲያ የታለ አንድነቱ? በውጪ አንድ መሆን አለብን ትላላችሁ፣ በተግባር ታዲያ ለምን አንድ አትሆኑም ተብሎ ሲጠየቅ እነ መከታው መልስ የላቸውም።
ስለዚህ አሁንም ይኸው አብዛኛው ሰው ሁሌ የለመደውን ተስፋ መስጠት፣ ተስፋ አንድ ልንሆን ነው፣ አንድ መሆን አለብን፣ አንድነት ያስፈልገናል፣ ካለ አንድነት የትም መድረስ አንችል ምናምን የሚባለው የተለመደው ንግግር አሁን ደግሞ ያው ሻለቃ መከታው ማሞ እንደገና በሌላ ሚዲያ ላይ ቀርቦ ሲናገረው እየሰማን ነው። በሌላ ሚዲያ ላይ ቀርቦ ሲናገረው እየሰማን ነው። ለምንድን ነው አንድ የማይሆኑት? ለምን አንድነትን በተግባር ለምን አያሳዩን? ለምን አንድነት 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 እያሉ ሁሌ ያወራሉ፣ ግን ተግባር ሲሆን አንድነት የለም? እና እስቲ እናዳምጠው። አብዛኛው ህዝብ የሚጠብቀው ነው። አብዛኛው ማህበረሰብ፣ አብዛኛው ሰራዊታችን የሚጠብቀው ነው የአንድነት ጉዳይ። አንድ ካልሆንን ማሸነፍ አንችልም። ምክንያቱም አንድ ካልሆንን ሌላው መርህ የማይከተለው ሌላ ፍላጎት ያለው ከአንዱ ወደ አንዱ በመዛመትም ፋኖን እንደ አንድ መደበቂያ አድርጎ የሚኖር አካሎች ይኖራሉ። የአማራውን አንድነት የማይፈልጉ በጣም ብዙ የአማራው የሆኑ ጥላቶች አሉ። አንድ እንዳንሆን በጣም ብዙ ነገር አለ እና ይሄ ብዙ መሰናክሎችን ቢሆኑ ኖሮ እንኳን ታጋዮችን ነፃነቱን በቅርብ የሚፈልገው አካል የአንድነቱ ጉዳይ ብዙ ጊዜ እያሳስበው እና የሚጠይቀው ሁኔታ ነው ያለው። ይኸውና አንድነትን ህዝቡ ይፈልጋል። አንድነትን ሰራዊቱ ይፈልጋል። አንድነትን ነፃነት የሚፈልገው ሁሉ አንድነትን ይፈልጋል። አንድነትን የማይፈልጉ ሌላ አካላት አሉ። የህዝብ በደል፣ የህዝብ ስቃይ፣ የህዝብ መከራ እንዲቀጥል የሚፈልጉ አንድነትን የማይፈልጉ ሌላ አካላት አሉ። አንድነትን ከማይፈልጉት አካላት መካከል አንዱ ብልጽግና ነው። የብልጽግና አገዛዝ አንድነትን አይፈልግም። ለምን? የሸዋ ፋኖች አንድ ከሆኑ የብልጽግና እድሜ አለቀልን። ስለዚህ የሸዋ ፋኖችን አንድነት እንደ እሳተ ጎመራ ነው አገዛዙ የሚፈልገው እንጂ አብዛኛው ማህበረሰብ አንድነትን ይፈልጋል። ይሄንን መከታው ከአንድ ሳምንት ከ15 ቀን በፊት መሳይ መኮንን አንከር ላይ ተናግሮታል። በቃ ከዚህ በፊትም እንደዚሁ ብዙ ጊዜ ደጋግሞ ተናግሮታል። አሁንም እንደገና ለስንተኛ ሺህ ጊዜ እንደሆነ አላውቅም ይሄንኑ ነገር እየነገረ ነው። እስቲ እንቀጥል፣ እናዳምጥ። እንግዲህ ያው አሁን ሚዲያ ላይ ወጥቶ ሁል ጊዜ ስለ አንድነት እንናገራለን። ነገር ግን መሬት ላይ ምንም ጠብ ያለ ነገር የለም። ትክክለኛ ስለ አንድነት ብዙ ጊዜ እንናገራለን። እውነት ነው፣ ብዙ ጊዜ ስለ አንድነት ተናግሯል። ሜዳ ላይ ግን ጠብ የምትል ነገር የለችም። እንግዲህ ትልቁ ጥያቄ ሻለቃ መከታው ጠብ የምትል ነገር የሌለችው ለምንድን ነው? አንተ የሸዋ ጠቅላይ ግዛት መሪ አይደለህም ወይ? እንደ መሪ ይሄ የአንድነቱ ጉዳይ እውን እንዲሆን የማድረግ ግዴታና ኃላፊነት የለብህም ወይ? ይሄ በጣም ቁልፍ የሆነውን ነገር ደግሞ እውን ማድረግ ካልቻል የመሪነት ብቃትህ አሟላ ማለት ይቻላል ወይ? ኃላፊነትህን ተወጣ ማለት ይቻላል ወይ? አሁን እኔ ኢንጂነር ነኝ። የምሰራበት ቦታ ሁሌ በየአመቱ ምን አለ፣ ልክ አንድ ስራ ከመስራታችን በፊት ጎል እናስቀምጣለን። ጎል ለፕሮሞሽንም፣ ለደሞዝ ጭማሪም፣ ለምንም ስራችን ታይቶ ነው። ሁሉም ሰው የማይሰራውም የሚሰራውም እኩል አይከፈለውም። እኩል ደሞዝ ጭማሪ በቃ በፐርፎርመንስ ጥሩ የሰራ ጥሩ ውጤት ያመጣ ጥሩ ይከፈለዋል፣ ሽልማት ያገኛል፣ ፕሮሞሽን ያገኛል። ስለዚህ አንድ ሰው ሲመዘን ምንድን ነው የሚመዘነው? መጀመሪያ ላይ ጎሎችን ያስቀምጣል። በዚህ ዓመት ይሄን አደርጋለሁ ብሎ ጎሎች ያስቀምጣል። ከዛ ዓመቱ ካለቀ በኋላ በነዛ ጎሎች ነው እነዚህን ጎሎች አሳካህ ወይ ተብሎ በነዛ ጎሎች ነው የሚመዘን። በነዛ ጎሎች ይመዘንና ከዛ በኋላ ምንድን ነው የሚሆነው? በጣም በቃ ከጎሉ ውጪ ከእቅድ ከእንትኑ ውጪ በጣም የሰራ በቃ ኤክሰፕሽናል ተብሎ በቃ በጣም ላይ ይወጣል። ጥሩ የሰራ ደግሞ ጥሩ ሰርታል ይባላል። አማካኝ የሰራ ደግሞ አማካኝ ሰርታል ይባላል። ከአቨሬጅ በታች ያደረገ ደግሞ ከአቨሬጅ በታች ይባላል።
ማሻሻል ያለበት ችግር ያለበት ሰው ደግሞ ማሻሻል አለበት ተብሎ ደግሞ ታችኛው ረድፍ ላይ ከዛ ምንድን ነው የሚሆነው? የደሞዝ ጭማሪ ሲኖር ለነዛ ለምሳሌ 7% የደሞዝ ጭማሪ ካለ ኤክሰፕሽናሊ ለሰሩት በጣም ጥሩ ለሰሩት 7 ካለ በቃ ማሻሻል አለበት ለተባለው እሱ የደሞዝ ጭማሪ ያገኙ። ላይ ደግሞ ያሉት ፕሮሞሽን ካለ ፕሮሞሽን በጣም ጥሩ ለሰሩት ነው የሚሰጥ። እንበል ኩባንያው ደግሞ ከከሰረና ሰራተኞች ማባረር ካለበት የሚባረረው ማን ነው? ታች ያለው ነው የሚባረረው እንጂ ኤክሰፕሽናል የሚሰሩ ሰዎች አይባረሩ፣ ታች ያሉት ይባረራሉ። ስለዚህ ሁሉ ነገር የሚሆነው በምንድን ነው? እንሰራለን ብለን ባልነው ነው የምንመዘን። 12ኛ ክፍል ተማሪ ለምሳሌ ማትሪክ ሲፈተን የ12ኛ ክፍል መማሩን የሚያሳይ ፈተና ነው የሚፈተነው። ፈተናውን ካላለፈ ይወድቃል፣ ዩኒቨርሲቲ አይገባም። የስምንተኛ ሚኒስትሪም እንደዚሁ የስምንተኛ ሚኒስትሪ የስምንተኛ ተማሪ የ12ኛ ክፍል ፈተና ይፈተን። ሁሉም ባለበት አቅምና ባለበት ፖዚሽን ነው የሚመዘን። ኢንጂነር ሻለቃ መከታው ማሞ የሸዋ ጠቅላይ ግዛት ዕዝ መሪ ነው። የሸዋ ጠቅላይ ግዛት ዕዝ መሪ እንደመሆኑ እንደ መሪነቱ ነው የሚመዘን። ሻለቃ መከታውና እንበል በሱ ታች ያለው የክፍለ ጦር መሪ እንበል ለምሳሌ የእስቴ ጎማ ተራራ ክፍለ ጦር መሪ ለምሳሌ ፋኖ ኤርሚያስ ነው። ፋኖ ኤርሚያስ ግጨው ፋኖ ኤርሚያስ ግጨውና መከታው እኩል አይደለም የሚመዘኑት። ለምን? መከታው የኮሮቹ የእዙ መሪ ነው። ኤርሚያስ ግጨው ደግሞ የክፍለ ጦር መሪ ነው። ስለዚህ እንደ እዝ መሪ የእዝ መሪ እንደመሆኑ መጠን የሸዋ ፋኖች አንድነትን በተመለከተ ከማንም በላይ ተጠያቂ እሱ ነው። ኃላፊነት መውሰድ ያለበት እሱ ነው። መሪው እሱ ነው። በሌሎች ሰዎች ላይ ሊያሳበብ አይችልም። ስለዚህ የሸዋ ፋኖች አንድ ያልሆኑት በዋናነት በሱ የአመራር ብስለት ማነስ ነው። የአመራር ብቃት ማነስ ነው። የሊደርሺፕ ክራይሲስ ነው የምናየው። የሊደርሺፕ ፌሌር ነው የምናየው። ሁል ጊዜ መሪው ነው መጠየቅ ያለበት፣ ሌሎች ሰዎች አይደለም መጠየቅ ያለባቸው። ችግርም ካለ ችግሮቹ በቃ የተቋጠረ ነገር ካለ የሸዋ ፋኖች አንድነት እንዳይኖር የተቋጠረ ነገር ካለ ያ የተቋጠረውን እንኳ የመፍታት ኃላፊነት የሱ ነው የነበረው። መሰናክሎችም ከተቀመጡ መሰናክሎችን የማለፍ ኃላፊነት የሱ ነው የነበረው። ያንን ማድረግ አልቻለም። የሊደርሺፕ የአመራር ስራውን መስራት አልቻለም። 3 ዓመት። እስቲ እንቀጥል። ሚዲያ ብቻ ሆኗል አንድነት የሚወራው። ሆኖም ግን አሁን ከዚህ ከቅርብ ጊዜ ጥሩ ስራ እየተሰራ ነው ያለው። ያው ተስፋ ሰጪ ተስፋ የምናይባቸው መንገዶች በጣም ብዙ አሉ፣ በጣም ብዙ አሉ። እዚህ ጋር ወገኖቼ ይሄ የተለመደ ንግግር፣ ተስፋ የሚሰጡ ብዙ ነገሮች አሉ ያለው ነገር እኔ ባለኝ መረጃ አድማጮቼ፣ ተመልካቾቼ በአሁኑ ጊዜ በሸዋ በነመከታውና በሸዋ ውስጥ ባሉ እኔ ኦፊሻሊ በነመከታው ደረጃ እየተደረገ ያለ ንግግር ስለመኖሩ መረጃ የለኝም። ጠይቄ ለማጣራት ሞክሬያለሁ። ምንም አይነት ንግግር የለም። እታች ንግግሮች አሉ አውቃለሁኝ። እታች ባሉ የሁለቱ የሸዋ ፋኖ አደረጃጀቶች መካከል ውይይቶች እየተደረጉ ነው። ሻለቃ ለሻለቃ፣ ብርጌድ ለብርጌድ፣ ክፍለ ጦር ለብርጌድ በጣም ውይይቶች እየተደረጉ ነው። ያ በጣም ያስደስታል። አንዱ የሸዋ ፋኖች ወቅታዊ ወታደራዊ ሁኔታን በተመለከተ በአስደማሚ መልኩ ደስ በሚል መልኩ የምናገረው ነገር ቢኖር ይሄ ነው። በፊት እርስ በርስ ይገዳደሉ ነበረ፣ እርስ በርስ ይዋጉ ነበረ። አሁን ያ ቀርቶ አሁን ክፍለ ጦር ለክፍለ ጦር አንድ ላይ ሆነው እየሰሩ ያለበት ሁኔታ ነው። በጣም ያስደስታል። ለምሳሌ 2 የቅርብ ምሳሌዎች ልስጣለሁ። አንደኛው ምሳሌ ወደ እስቴ ጎማ ወደ አንጾቂያ ገምዛ ነው። አንጾቂያ ገምዛ አካባቢ ምንድን ነው የሆነው? እዛ እነ ፋኖ ኤርሚያስ ግጨው አሉ። የእስቴ ጎማ ክፍለ ጦር አዛዥ ነው ፋኖ ኤርሚያስ ግጨው። አንጾቂያ ገምዛ ነው የሚንቀሳቀሰው እና ወደዛ አካባቢ ደግሞ የአፋብሃ አሳምነው እዝ የብሩኬ ደምሴ ክፍለ ጦር አለ። የ77 ክፍለ ጦርም እዛ ነበረ። የኩን አምላክ ክፍለ ጦርም እዛ ነበረ። እንደውም ጊሼራቤል አካባቢ የነበረውን አገዛዙን ለመምጣት ከወሎም ሁሉ ሳይቀር የጎፍ ክፍለ ጦር መጥቶ እዛ አካባቢ በጊሼራቤል ወረዳ እዛ አካባቢ ያለውን አገዛዝ ለመምጣት ከፍተኛ ርብርብ የዛሬ 3-4 ወር ገደማ ተደርጎ ነበር እና የዚህን ጊዜ የእስቴ ጎማ ክፍለ ጦር ፋኖች
በተለይ አገዛዙ ከሚሴ አድርጎ በመኮይ አድርጎ ወደ ጊሼ ራቤል መጥቶ በአፋብኃ ፋኖዎች ላይ ጥቃት ሊሰነዝር አስቦ በነበረ ጊዜ የእስቴ ጎማ ተራራ ክፍለ ጦር ፋኖች መኮይ አካባቢ በር መንገድ ዘግተው አገዛዙን መቱት። ሶሊዳሪቲ መተባበር ማለት ይሄ ነው። በሌላም ጊዜም እንደዚሁ ደግሞ ወደዛ ጥቃት ሊያደርግ ሲል እነዚህ እያገዙ እዛ አካባቢ በሁለቱ ፋኖች መካከል በሁለቱ የፋኖ አደረጃጀት ውስጥ ያሉ ክፍለ ጦሮች መካከል ከፍተኛ መቀራረብና ከፍተኛ መናበብ አለ። ይሄ አንዱ የሚያስደስት ነገር ነው። እዛ አካባቢ በእስቴ ጎማ ተራራ ክፍለ ጦርና በብሩኬ ደምሴ በ70 በሌሎች መካከል የእርስ በርስ ውጊያ ተከስቶ ያለ ፋኖ ላይ ተኮርስም በሚል ማለት ነው። ይሄ አንዱ ምሳሌ ነው። ሌላው አሁን በቅርብ ከ15 ቀን በፊት የሆነ ውሳኔ ምንድን ነው? የአፋብኃ ፋኖች በሞረትና ጅሩ ወረዳ በስተ ምዕራብ በኩል መራቤቴ ወረዳንና እንሳሮ ወረዳን በሚያዋስኑ በስተ ምዕራብ በኩል ከፍተኛ የፋኖ ክምችት አለ እዛ አካባቢ እና ይሄንን ክምችት እንዳለ ያወቀው አገዛዙ ይሄንን የፋኖ ክምችት ለመምታት በሚል ምን አደረገ? ወደዛ አካባቢ በሶስት አቅጣጫ አንዱ በመራቤቴ በኩል፣ አንዱ በለሚ በኩል፣ አንዱ በእናሪያ በኩል አድርገው በሶስት አቅጣጫ ከፍተኛ ጦር ወደዛ ነው። ያንን በሚያደርግበት ጊዜ በተለይ በለሚ መስመር አካባቢ ያሉ መነመከታው ስር ነው ያሉት የአበበ አረጋይ የራስ አበበ አረጋይ ክፍለ ጦር ፋኖች አብረው በመሆን አንዱን መንገድ በመዝጋት ከአፋብኃ ፋኖች ጋር ከአፋብኃ የዘርዓ ያዕቆብ ክፍለ ጦር ፋኖች ጋር በመሆን ከፍተኛ የሆነ ጉዳት ከፍተኛ የሆነ ኪሳራ በአገዛዙ ላይ አድርሰዋል። መቶ ስንተኛ እየወረደ ነው ምናምን በጣም ከፍተኛ የሆነ ጉዳት ነው አገዛዙ እና እነዚህ ሁለት አደረጃጀቶች የራስ አበበ አረጋይ ክፍለ ጦርና የዘርዓ ያዕቆብ ኮር የአፋብኃ ኮር አንድ ላይ ሆነው ተናበው ተነጋግረው ነው እንግዲህ ይህንን ትልቅ ድል ያስመሰግናል። እና እንዲህ አይነት መናበቦች አሉ። በነገራችን ላይ ይሄ በሚሆንበት ጊዜ የአፋብኃ የህዝብ ግንኙነት ክፍል ኃላፊዎች ይህንን ዜና ሲሰሩ የሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦርና የአፋብኃ የዘርዓ ያዕቆብ ክፍለ ጦር ተናበው በቅንጅት ይሄንን አደረጉ ብለው ለሁለቱም ክሬዲት ሰጥተው ያለውን ሁኔታ በትክክል ነው ያስተምሩት። ነገር ግን እነ አበበ ሙላቱ የሸዋ ጠቅላይ ግዛት እዝ የአፋብኃ የነመከታው ሰዎች ግን ይሄንን ዜና ሲዘግቡ በጋራ የተሰራ ድል በጋራ የተገኘ ውጤትን ወደ ጎን አድርገው አብሮነትን መናገር ስላልፈለጉ አንድነትን መናገር ስለፈለጉ በተግባር ፋኖች አንድ ሆነው ድል እያደረጉ እነሱ ግን የአፋሕድ ጠቅላይ ግዛት እዝ ፋኖች ይሄን አደረጉ ብለው እነዛን ሳይጠቅሱ አፋብኃዎችን ሳይጠቅሱ በጣም አሳዛኝ ርካሽ የሆነ ዜና ነው የሰሩት። ይሄ ሞቲቫቸውን ነው የምታዩት። ሞቲቫቸው ምን ያህል የሴራ ፖለቲካ የተንኮል ፖለቲካ እንዳለባቸው በዚህ ነው የምታዩት። እንደውም አብዛኛውን ውጊያ ያደረጉት አፋብኃዎች ናቸው። እነዛ ለማገዝ መጡ። የሸዋ ጠቅላይ ግዛት እዝ ፋኖች የራስ አበበ አረጋይ ፋኖች ለማገዝ መጡ። ለማገዝም ቢመጡ ያደረጉት አስተዋጽኦ በአንድ መንገድ የመጣውን ኃይል ቆርጠው በመምታታቸው ጠቅላላ ድሉ የሁሉም ሆነ። በቃ የሁሉም ፋኖች ድል ነው። የሁሉም ፋኖች። ስለዚህ ዜናው የተሰራው አፋብኃ ዜናውን ሲሰራ የሁሉም ፋኖች ድል እንደሆነ አድርጎ ሰራ። ነገር ግን እነ መከታው ግን ዜናውን ሲሰሩ አጣመው አያችሁ፣ መከፋፈል እንዲፈጠር ዜና በመስራት እንኳ አንድነት እንዲመጣ እንኳን ማድረግ አልቻሉም። በዘገባ እንኳ አብሮ የተሰራን ነገር አብሮ እንደተሰራ መናገር ምን ክፋት አለው? ምን ክፋት አለው? ግን ያን አላደረጉም ሰዎች። እና ግን ለማንኛውም እንትኑ ነው የምነግራችሁ፣ ሜዳ ላይ ያለው ኃይል እንደዚሁ እየተናበበ እየተነጋገረ ነው። ካሁን በኋላ እነ መከታው ማሙም ሆነ እነ እስክንድር አንድ ፋኖ በሌላ ፋኖ ላይ ተኩስ የሚል መመሪያ ቢሰጡ ማንም የሚሰማቸው የለም። እና ይሄ የሚያሳየው ምንድን ነው? በሸዋ ውስጥ አንድነት እንዳለ ነው የሚያሳየው። እና እስኪ እንቀጥል። እና አሁን ባለው ሁኔታ ያው እኛም ከታች ከማህበረሰባችንም ከሰራዊታችንም ጨምሮ አንድ መሆን እንዳለብን እና አንድ ሆነን ማሸነፍ እንደምንችል እያስረዳን ያለ ነው። እየጠበቀንም ያለው
አመራሩ ከመካከል ያለው አመራር ከበላይ አመራር ነው አሁን የሚጠበቀው። ይሄ ታች አሁን ምንም እንትን የለም። ሁሉም መቼ ነው የሚል ተስፋ እንጂ እየጠበቀ ያለው በዚህ ጉዳይ ሁሉም ጠንቅቆ ያውቃል። በቃ ይኸው ነው መቼ ነው እያለ ሁሉም ጠንቅቆ ያውቃል። ችግሩ ያለው ላይ ያለው አመራር ጋር ነው ብሎ ነው የተናገሩ። እውነት ነው። ላይ ያለው አመራር ማን ነው? አንዱ እሱ ነው። አንዱ ራሱ መከታው ነው ላይ ያለው አመራር። ስለዚህ ችግሩ ያለው እነሱ ጋር። እታች ያለው ሰራዊቱ አንድነትን ይፈልጋል። ሁሉም 100% ህዝቡ አንድነትን ይፈልጋል። የጦር አዛዦቹ፣ የሻለቃ የብርጌድ አዛዦቹ አንድነትን ይፈልጋሉ። አንድ ላይ ሆነው ውጤት ማምጣት ነው የሚፈልጉት። ነገር ግን ያ እንዳይሆን እንቅፋት የሆኑት እነ መከታው ናቸው። መጠየቅ ያለባቸው መሪዎቹ ናቸው። መጠየቅ ያለባቸው መሪዎቹ ናቸው። እና እስቲ በዚህ ጉዳይ ላይ ጋዜጠኛ ተስፋዬ ወልደስላሴ እሺ እንደዚህ በድርጅት አንድ ካልሆናችሁ ለምን ቢያንስ ለምን ውጊያ ስታረጉ አንድ ላይ ለምን አታደርጉም? አንድ ላይ ለምን አትሰሩም? የሚል ጥያቄ አቅርቦለታል። በነገራችን ላይ ያንን እያደረጉ ነው። ቅድም እንደነገርኳችሁ ታች ያሉ ፋኖች ያንን እያደረጉ ነው። እነመከታው ሳያውቁ ከነመከታው ውጪ በቃ ታች ያሉት ክፍለ ጦሮች ግን በጋራ ሜዳ ላይ ያሉ የክፍለ ጦር የሻለቃ የብርጌድ አዛዦች ግን እየተነጋገሩ እንደ ወንድማማቾች አብረው እየተጓዙ ነው። ግን በዚህ ጉዳይ ላይ ጠቅለል ባለመልኩ ተስፋዬ ወልደስላሴ ጥያቄ ያቀረበለት ለምን እሺ ድርጅት እንኳን ባይኖር ለምን አንድ ላይ ለምን አትዋጉም? ተቀናጅታችሁ አትሊስት ለምን አትሰሩም? የሚል ጥያቄ ያቀረበለት እና እስቲ እናዳምጠው ምን ምላሽ እንደሰጠ በዚህ ጉዳይ ላይ መከታው ምን ምላሽ እንደሰጠ እስቲ እናዳምጠው። የተለያየ ሀሳብ እየተሰጠ ስላለ ተባብረን እንዳንሰራ አድርጎናል። በትብብር እንኳን ተቋም እስከምንመሰረት በትብብር እንዳንሰራ ሞግዚቱ የበዛበት ሆነ። መልካም ያው እንግዲህ በሰራዊት ደረጃና አሁን እዚህ በምንፋለምበት ሁኔታ ለጥላት ትልቅ ነው። በጋራ ተናቦ በጋራ እቅድ አውጥቶ በጋራ መስራት ጠላት ላይ ትልቅ አቅም ይፈጥርናል። ይሄ በጣም ቆንጆ ሀሳብ ነው። ግን አሁን ያው እያስቸገረን ያለው አንድ ተቋምን አንድ ድርጅት እንኳን እስከምንመሰርት ድረስ በጋራ ተጣምረን ለመስራት የሚያስቸግሩ በጣም ብዙ ነገር አለ። እዚህ ጋር እንግዲህ ልብ በሉልኝ፣ ተጣምረን እንዳንሰራ የሚያስቸግሩን ብዙ ነገሮች አሉ ብሎ ያስቀምጣል። ጥሩ ነው አብሮ መስራት አለብን ጥሩ ነው ካለ በኋላ ግን አብረን እንዳንሰራ ችግር የፈጠረብን ብዙ ነገሮች አሉ ብሎ ይናገራል። እነዚህ ነገሮች ምንድን ናቸው? እስቲ እናዳም። እኔ እንደው አንድ ምሳሌ የምሰጠው አማራ አሁን አባት የለውም ማለት እችላለሁ። በቃ ምንም አባት የለውም፣ የተበተነ ህዝብ ሆኗል። ሰብሳቢ የለውም። ሰብሳቢ እንዲኖረው አባት እንዲኖረው ተቋምና ድርጅት እንዲኖረው ነው እየሰራን ያለ ነው። በዚህ ልክ ግን አብዛኛው ታጋይ በጋራ መስራትና አብሮ ተናቦ ጥላትን መደምሰስ ምንም እንትን የለውም። በጣም ደስ የሚል ነው። ጥላት ላይም በጣም ብዙ ነገሮችን ኪሳራና የምናሸንፍበትም የትብብር አንዱ ስለሆነ ማለት ነው። እዚህ ጋር ልብ በሉኝ። እስካሁን እነዚህ ችግሮች ያላቸውን አልተናገረም። እስካሁን አብረን በቅንጅት እንዳንሰራ ችግር የሆነብን ነገር አለ ብሏል። እነዚህ ችግር የሆኑባቸው ነገሮች ምንድን ናቸው ብሎ እስካሁን መልስ ሊሰጥ አልቻለም። አማራ አባት የለውም ይላል። አብረን ብንሄድ አብረን ብንታገል ደስ የሚል ነገር ነው ይላል። እና ራሱ የሚሰጠው መልስ ራሱ ኮኦርዲኔትድ የሆነ በጣም ኮሄረንስ ያለው እንዳልሆነ ከዚህ እናያለን። ነገር ግን አባት የለውም ስል አንድ ቤተሰብ ልጆቹን በአግባቡ ሳያሳድግ ምናልባት እሱ እንኳን ከአንድ ከሞት ቢለይ ልጆቹ ተበትነው ነው የሚቀሩት። እነኚህ ልጆች ተሰብስበው ደግሞ እንትን እንዲያ ሞግዚት ሊያስፈልገው ይችላል። ለልጆቹ ተጠሪ አንድ ሰው ሊያስፈልገው ይችላል። እንግዲህ ስለ ሞግዚት ደግሞ እዚህ ጋር ይናገራል። አማራ አባት የለው ባለ እና አማራ አባት ስለሌለው አባቱ ደግሞ የአማራ አባት ሲሞት ሞግዚት ያስፈልገዋል። አንድ አባት ልጆቹ ሲሞቱበት ሞግዚት ያስፈልገዋል እና ብሎ ስለ ሞግዚት ደግሞ ያወራል። እና እንቀጥል እስኪ። በአማራው ደረጃ በተለያዩ እጃቸውን በተለያዩ መንገድ እያስገቡ
ሞግዚቱ በዛ ሞግዚቱ በዛ። በአማራ ትግል በፋኖ ትግል ሞግዚቱ በዛ። በተለያየ መንገድ እጃቸውን እያስገቡ ሞግዚቱ በዛ ይለናል ሻለቃ መከታው ማሞ። ቤት ለአንድ ጋር ተባብረን እንዳንሰራ አንዱ ተሆነ ከገሌ ጋር አንዱ ከገሌ ጋር አንዱ ከገሌ ጋር የሚል ለእያንዳንዱ ሞግዚት ነኝ ባይ የተለያየ ሀሳብ እየተሰጠ ስላለ ተባብረን እንዳንሰራ አድርጎናል። በትብብር እንኳን ተቋም እስከምንመሰረት በትብብር እንዳንሰራ ሞግዚቱ የበዛበት ሆነ ከውጭም ከውስጥም። እንግዲህ ይኸው ነው። እንግዲህ አንዱ ችግሮች ብዙ አሉብን አለና የጠቀሰው ግን አንድ ችግር ሞግዚቶች አስቸገሩን ነው የሚለው። ሞግዚቶች አስቸገሩን፣ ጣልቃ እየገቡ እንዳንሰራ፣ እንዳንተባበር፣ አብረን እንዳንሆን ሞግዚቶች አስቸገሩን። በሞግዚቶች ምክንያት ነው አንድ ላይ ሆነን ተቀናጅተን ማንሰራው የሚል መልስ ነው ሻለቃ መከታ። ይሄ በጣም የሚያሳዝንና የሚያሳፍር መልስ ነው። የሚያሳዝንና የሚያሳፍር መልስ። ኃላፊነትን ካለመወጣት የተነሳ ለተፈጠረ ችግር ኃላፊነትን ከመውሰድ ይልቅ በሌሎች ላይ የማሳበብ ትልቅ ደካማነት ነው። ትልቅ ሰው ኃላፊነት ይወስዳል። በተለይ መሪ ነኝ የሚል ሰው ኃላፊነት ይወስዳል። መሪ ነኝ የሚል ሰው አያሳብብም። ለተፈጠረው ችግር ለሆነው ነገር ሌሎች ላይ ጣቱን አይቀስርም። ሻለቃ መከታው ማሞ የሸዋ ጠቅላይ ግዛት ዕዝ መሪ ነው፣ ሰብሳቢ ነው። ሸዋን አንድ ለማድረግ ባለፉት ሻለቃ መከታው ማሞ መሪ ሆኖ 4 ጊዜ ውይይቶች ተደርገዋል። 4 ጊዜ ወገኖች፣ 4 ጊዜ 3 ጊዜ ኮማንደር አሰግድ መኮንን እያለ፣ አንድ ጊዜ ደግሞ ኢንጂነር ደሳለኝ መሪ ሆኖ ማለት ነው። 4 ጊዜ ንግግሮች ተደርገዋል። 4ቱም ጊዜ ኢንጂነር ሻለቃ መከታው መሪ ነበር። 4ቱም ጊዜ ፋኖችን አንድ የማድረግ ሂደት ጫፍ ከደረሰ በኋላ ፌል አድርጓል። እንግዲህ 4 ጊዜ ውይይቶች ተደርገው 4 ጊዜ ንግግሮች ተደርገው አንድነትን እንዲመጣ ሻለቃ መከታው ማድረግ ካልቻለ ይሄ የሊደርሺፕ ክራይሲስ የሊደርሺፕ ችግር አይደለም ወይ? የአመራር ብቃት ችግር አይደለም ወይ? የሸዋ ፋኖች አንድነት መምጣቱ ስትራቴጂክሊ በጣም አስፈላጊ ነው። ጦርነቱን ለመቋጨት በጣም አስፈላጊ ነው እና ጦርነቱን ለመቋጨት የሚያስፈልግን ነገር መከታው ማሞ ሻለቃው መከታው ማሞ ይሄው 4 ጊዜ ውይይቶች ተደርጎ ማሟላት ካልቻለ እሱ በአመራርነት ኃላፊነቱ አልወደቀም ማለት አይቻልም ወይ? ፌል አላደረገም ወይ? ምናልባት የሸዋ ይሄ 4 ጊዜ አንድነቱ የከሸፈው ችግሩ እሱ ጋር ሊሆንስ አይችልም ወይ? 4 ጊዜ ፌል ካደረገ አንደኛው ጊዜ ፌል ያደርግ፣ ሁለተኛ ጊዜ ፌል ያደርግ፣ ሶስተኛ፣ አራተኛ ጊዜ ቢያንስ እንኳን ካለፉት ችግሮች ተምረው ካለፉት ስህተቶች ተምረው መስተካከል ያለበትን እንዲስተካከል አድርጎ መታረም ያለበትን እንዲታረም አድርጎ በቃ የሸዋ ፋኖች አንድ መሆን የሚችሉበትን ሁኔታ የማመቻቸት ሜክ ሹር አንድነቱ እውን እንዲሆን የማድረግ ግዴታ አልነበረበትም? ያንንስ ግዴታ ተወጥቷል? አልተወጣም። ስለዚህ አሁን ቻሌንጅ የማደርገው ምንድን ነው? እስካሁን ለምን አንድ አላደረግክም የሸዋ ፋኖ ነው? ይኸው 4 ጊዜ ውይይት ተደርጎ 4 ጊዜ ፌል አድርጓል። ላለፉት 3 ዓመታት የሸዋ ፋኖችን አንዱን አደረጃጀት ስትመራ ነበረ። በዚህ ሁሉ ጊዜ ይሄንን ለምን እውን አላደረግክም? በየጊዜው ለሰራዊት ቃል የምትገባውን፣ በየጊዜው ለህዝብ ቃል የምትገባውን፣ በየጊዜው በየሚዲያ እየወጣ ቃል የምትገባውን ነገር ለምን አላደረግክም ነው የኔ ጥያቄ። እና እዚህ ጋር ምንድን ነው የሚለው? እሱ እኔ ነኝ እኔ ጋር ራሱን መመልከት አቅቶት የእሱን አመራር መመልከት አቅቶት ምንድን ነው ያደረገው? ሞግዚቶች ላይ ያሳብባል። ሞግዚቶች ላይ እንግዲህ አንዱ ሞግዚት እንግዲህ ምናልባት እኔም ልሆን ይችላል። በማሜራም በተለያየ መንገድ ግርማ ካሳ ሁሌ የሚናገረው ጓዳችሁን ዘግታችሁ በራችሁን ዘግታችሁ ሸዋን አንድ አድርጉ ነው። እገሌ መሪ ይሁን እገሌ መሪ አይሁን እገሌ እንዲግባ በሚል ነገር አይደለም። ማንም መሪ ይሁን ማንም ይምጣ ማንም፣ የሸዋ ፋኖች ግን አንድ ላይ ሆነው ትግለውን ወደፊት ያድርጉት ነው። ያንን ነው የሸዋ ፋኖች እርስ በርስ መገዳደላችሁን አቁማችሁ ታርጌታችሁን አገዛዙ ላይ አድርጉ ነው ስንል የነበረው። አንዱኑ ነው ስንል የነበረው።
ይህንን ደግሞ ራሱ መከታው ማሞ የሚያውቃል፣ እነ ኢንጂነር ደሳለኝ የሚያውቁታል። በሸዋ አንድነት ዙሪያ ላይ ያለንን አቋም እየሰራነውን ነገር ያደረግነውን ነገር በሙሉ ማንም የሚያውቀው ነው። በዲያስፖራ ያለው ማህበረሰብ ከምንም ነገር በላይ የሸዋ ፋኖች አንድ እንዲሆኑ የሚፈልግ፣ በሀገር ቤት ያለው ህዝብ ከምንም ነገር በላይ የሸዋ ፋኖች አንድ እንዲሆኑ የሚፈልግ ናቸው። ምናልባት ውጭ ሀገር ያሉት እነ ሀብታሙ አያሌው ምናምንም እነሱን ከሆነ የሚለው ሌላ ጉዳይ ነው። የሸዋን መከፋፈል የሸዋን አንድነት የማይፈልግ ሌላ ኃይል ሊኖር ይችላል። ነገር ግን አብዛኛው ፋኖን የሚደግፍ አብዛኛውን ፋኖን የሚፈልግ ፋኖን በቃ የፋኖ ነገር የሚያንገበግበው ግን ከምንም ነገር በላይ የሸዋ ፋኖችን አንድነት በጣም የሚፈልግ ነው። እነ መከታው ማሞ በአብዛኛው በዳያስፖራ እንደነሱ የገንዘብ ድጋፍ ያገኘ ኃይል የለም። በተለይ እኔም ያለሁበት አንድ ስብስብ ለ9 ወር ባደረገው ከ650,000 በላይ ነው ድጋፍ ያሰባሰበላቸው። ውጪ በጣም በርካታ ደጋፊዎች ነበሯቸው፣ አሁንም አሏቸው ነገሩ። አብዛኞቹ ግን የሚሉት ምንድን ነው? አንድ ሆኑ የሚሉት። ብዙዎቹ ፋኖን የሚደግፉ የነበሩ ሰዎች ፋኖን አሁን ከመደገፍ ወደኋላ ያቆሙት የሸዋ ፋኖች አንድ ባለመሆናቸው ነው። የዲያስፖራው ጥያቄ አንድ ሁኑ ነው። የህዝቡ ጥያቄ አንድ ሁኑ ነው። የሰራዊታቸው የፋኖች ጥያቄ አንድ ሁኑ ነው። የክፍለ ጦር፣ የብርጌድ፣ የሻለቃ አደረጃጆቻቸው ጥያቄ አንድ ሁኑ ነው። እነ መከታው ግን አንድ መሆን ስላልቻሉ በማን ያሳበባሉ? በሞግዚቶች በሌሎች ያሳበባሉ። ይሄ በጣም የሚያሳዝን ነው ወገኖቼ። የሸዋ ፋኖች አንድ ያልሆኑት በዋናነት በነ መከታው ማሞ የአመራር ድክመት አንድ። ሁለተኛ በዚህ ሁሉ ውስጥ ደግሞ የሸዋ ፋኖች አንድ ያልሆኑት በነ መከታው ማሞ የአመራር ድክመትና በነ መከታው ማሞ ስልጣን ፈላጊነት። በብዙ ውይይቶች እነ መከታው ማሞ እኛ መሪ ካልሆንን የሚል ግትር አቋም ስለያዙ በቃ መሪ መሆን ስለፈለጉ ነው። ኢጎ ነው። በኢጎ ምክንያት ነው የሸዋ ፋኖች አንድ ያልሆኑት። በሞግዚት አያታሳብ መከታው ማሞ ሞግዚቶች አስቸገሩን አትበል። አንተ መሪ ካልሆንክ በማለትህ ነው ውይይቶቹ የከሸፉት። አንዴ ነው። ኦዲዮዎች አሉ። ምንድን ነው ቃለ ጉባኤዎች ምናምኖች አሉ እኮ ብዙ የምናውቀው ነገር አለ። እኔ መሪ ካልሆንኩ በማለትህ ነው ያለፈው የሸዋን ፋኖ ጫፍ ደርሶ የነበረው አንድነት የከሸፈው። አንድ ሁለተኛ አፋሕድ ነው የሸዋ ፋኖ አንድነት እንዳይፈጠር ምክንያት የሆነው። እስክንድር ነጋ የሚመራው አፋሕድ፣ እስክንድር ነጋና አፋሕድ። አንተ እስክንድር ነጋ አፋሕድን መርጠህ ነው ከወንድሞች የተለየው። እነ ኢሳያስ እነ ፋኖ ኢሳያስ ደመቀ የፋኖ ኢሳያስ ደመቀ በአንተ እዝ ውስጥ የዘመቻ መምሪያ ኃላፊ ነበረ። ለምንድን ነው ፋኖ ኢሳያስ ደመቀ ከእናንተ ለምንድን ነው የ77 ክፍለ ጦር የበፈቃዱ በላይ ክፍለ ጦር ከሸዋ ጠቅላይ ግዛት የተለየው? አንዱ አፋሕድ በሚል እነ እስክንድር ጋር ሆነ። እነ እስክንድር ገንዘብ ይሰጡኛል ብለህ አስበህ የሚሆን አላውቅም። እነ እስክንድር ጋር እነ መከታው ማሞ እናንተ እነ እስክንድር ጋር በመሆናችሁ ነው። በእስክንድር ምክንያት በአፋሕድ ምክንያት ነው የሸዋ ፋኖ የተከፋፈለ። አሁንም የሸዋ ፋኖችን አንድ ለማድረግ እነ መከታው ራሳቸውን ከአፋሕድ መለየት አለባቸው። አፋሕድ ነው እነ እስክንድር ነጋ ነው አንዱ ትልቁ ምክንያቶቹ። አንደኛ ኢጎ መሪ የመሆን ፍላጎት፣ ሁለተኛ እነ እስክንድር ነጋ ሸዋ ፋኖች አንድ እንዳይሆኑ ምክንያት ይሆኑ። ሶስተኛና ትልቁ ወገኖቼ እነ መከታው ማሞ በተለይ አፋሕዶች ሸዋን አንድ በጉልበት እናደርጋለን ብለው ከአማራ ፋኖ በሸዋ ከነ ኢንጂነር ደሳለኝ ጋራ ከነናደው ክፍለ ጦር ከነጎድጓድ ክፍለ ጦር ጋራ ውጊያ ከፍተው ሳያስቡት ጥቃት ፈጽመው ብዙ ፋኖችን ገድለዋል። ብዙዎችንም ደግሞ ማርከዋል። አፍነው አግተዋል። ስለዚህ የሞቱ ሰዎች አሉ። እንደነ ግርማ ፈለ ያሉ የሞቱ የፋኖ አመራሮች አሉ። ፋኖ ግርማ ፈሌ የቀስተንብ ብርጌድ መራቤቴ አካባቢ የቀስተንብ ብርጌድ ዋና አዛዥ የነበረ ነው እና በነ መከታው ነው የተገደለው። እና ብዙ ጥፋቶች ተፈጽመዋል። አሁን የሉም። ደግነቱ አሁን ያ የእርስ በርስ መገዳደሉ ቆሟል። እግዚአብሔር የተመሰገነ ይሁን። ግን በዛ ምክንያት እነ መከታው ማሞ ደም በእጃቸዋል። ያ ብቻ አይደለም ወገኖቼ፣ ያ ብቻ አይደለም። በአፋር ድንበር አካባቢ ከ450 በላይ ፋኖችን አሁንም እስረው ነው ያሉት።
ከላይ የምታዩቸው ሻለቃ ጋሽ ተስፋዬ መካሻ ይባላሉ። በነመከታው በአፋሕድ የሸዋ ጠቅላይ ግዛት እዝ የታገቱ ናቸው። የቁም እስረኛ ሆነው እንዳይንቀሳቀሱ። እኛ አባት የሸዋ ፋኖችን አንድ ለማድረግ እንዳለ በአጠቃላይ አማራዎችን አንድ ለማድረግ አንዴ ደራ፣ አንዴ ጎጃም፣ አንዴ ወሎ፣ አንዴ ጎንደር፣ አንዴ መንጃር፣ አንዴ ይፋት፣ አንዴ መንዝ፣ አንዴ መራቤቴ፣ አንዴ ሞረትና ጅሩ እያሉ እግራቸው እስኪቀጥን ድረስ እስኪቆስል ድረስ ሲጓዙ የነበሩ ትልቅ ስራ ሲሰሩ የነበሩ ፋኖችን ሲቆጡ ሲመክሩ ሲያስታርቁ የነበሩ አባት ናቸው። የሸዋ አባት የአማራ አባት ናቸው። እኚህን አባት እነ እስክንድር ነጋ በቃ የነሱን ዓላማ የእኛን ዓላማ የሚያሳኩ ሰውዬ አይደሉም፣ አደገኛ ናቸው፣ ጸረ አፋሕድ ናቸው የሚል ስሜት ስላደረባቸው የትም ቦታ እንዳይንቀሳቀሱ በቃ አገቷቸው እና ሻለቃ ተስፋዬ መካሻው የቁም እስረኛ ናቸው። ስለዚህ አንዱ የአንድነት እንዳይኖር እንቅፋት የሆነው እነ መከታው ማሞ እነ ሻለቃ ተስፋዬን በማገታቸው። ሌላው ደግሞ ካሰሯቸው ፋኖ 450 ፋኖች ውስጥ እንደነዚህ ጋር ሽርጥ እዚህ ጋር አንድ ላይ ያደረገው 100 አለቃ ልመንህ ሸዋል ይባላል። የአማራ ፋኖ በሸዋ አሁን አፋብኃ ምክትል መሪ የነበረው ከኢንጂነር ደሳለኝ ቀጥሎ፣ ጎኑ ደግሞ ያለው የአማራ ፋኖ በሸዋ አሁን አፋሕድ ከፍተኛ አመራር አባል የነበረው መምህር ዳዊት ቀጸላ ናቸው። እነዚህ ሁለት ወንድሞች እንዲሁም ሌላ ፋኖ አንድነት ሌሎች በርካታ አመራሮችን ደብረ ብርሃን አካባቢ ሳያስቡት በደፈጣ ውጊያ በማድረግ ነው አግተው አዝረዋቸው አሁን አፋር ድንበር ላይ ሞቃታማ ቦታ በቃ ቶርቸር እያደረጓቸው። በውጊያ እኮ አይደለም። አሁን እነዚህ ወገኖች በውጊያ አይደለም የተያዙት፣ በቃ ሳይታሰብ ነው በደፈጣ ሄደው አፍነው የወሰዷቸው። ከዚህ በፊትም እንደዚሁ እነ ሻለቃ መከታው ማን ነው እንትናም እያለ ሻለቃ አቡሽንም እንደዚሁ አግተውታል። ሻለቃ አቡሽ ማለት ያኔ ምንድን ነው ኮማንደር አሰግድ የነበረ ጊዜ የአማራ ፋኖ በሸዋ ወታደራዊ አዛዥ የነበረ እና ኮማንደር አቡሽንም እንደዚሁ አግተውት አስረውታል። አሁን ኮማንደር አቡሽ የት እንዳለ አይታወቅም። እና አሁን እነ መከታው የሌሎች የፋኖ አደረጃጀቶችን መሪዎችን አስረው እነ ልመንህን እነ አቡሽን እነ ዳዊት ቀጸላን እነ አንድነትን ሌሎች በብዙ እነ ጋሽ ተስፋዬን አግተው እንዴት ሆኖ ነው ከሌሎቹ ጋር አስተማምነው አብሮ ሊሰሩ የሚችሉት? ስለዚህ አንዱ ችግሩ ይሄ ነው። ሞግዚቶች አይደሉም ችግሮች። ውጭ ያሉ ሰዎች ጣታቸውን የሚያስገቡ ሰዎች አይደሉም ችግር ፈጣሪዎች። ችግር እየፈጠሩ ያሉት ራሳቸውን እነ መከታው ማሞ ናቸው። አንድ ስልጣን ከህዝብና ከሀገር በላይ ስልጣን ስለሚፈልጉ እኛ መሪ ካልሆን ስለሚሉ አንድ እና ከፍተኛ የአመራር ድክመት ስላለባቸው፣ ሁለት አፋሕድ ከሚባል የተረገመ የሸዋ ፋኖችን በዲያስፖራም በሀገር ቤት በሸዋም በጎጃም በሁሉም ቦታ በጎንደርም በወሎም ፋኖችን የከፋፈለ ፋኖች እንደሚገባው ድጋፍ እንዳያገኙ ዲያስፖራውን የከፋፈለ በአንድ ላይ በጋራ ቆሞ የነበሩትን የከፋፈለ አፋሕድ የሚባል የተረገመ ድርጅት። የሸዋ ጠቅላይ ግዛት እዝ ከአፋሕድ ያገኘው ነገር ቢኖር መርገምት እንጂ ምንም ጥቅም አላገኘም። እነ መከታው አፋሕድ ብለው አፋሕድ ላይ ተጣብቀው የሸዋ ጠቅላይ ግዛትን ችግር ውስጥ ከተውታል። ሁለተኛ ይሄ። ሶስተኛ እነ መከታው ያሰሯቸውን መፍታት አለባቸው። ያንን ካደረጉ በኋላ የሸዋ ፋኖ አንድነትን ማሟላት ይቻላል። እንግዲህ ትንሿ ነገር እች ናት ወገኖች። ይሄ በነመከታው እጅ ነው ያለው ሁሉ ነገር በነመከታው። እነመከታው ከፈለጉ ይህንን ነገር ማስተካከል ይችላሉ። በሞግዚት አያሳቡ። የሚያስፈልገው ቀላል ነገር ከስልጣናቸው ይልቅ ከጥቅማቸው ይልቅ አገርና ሕዝብን ያስቀድም። አፋሕድን ከላያቸው ላይ ያራግፉ። እስክንድር ነጋን ገለል ያድርጉ። ያሰሯቸውን ይፍቱ። ከዛ አራተኛ ያለ አንዳች ቅድመ ሁኔታ አንዴ ጎጃም አንዴ ጎንደር ሚዲያ እየደወሉ ማውራት አይደለም። ለሰራዊታቸው ባዶ ተስፋ መስጠት አይደለም። ቀጥታ ኢንጂነር ደሳለኝ ጋር ይደውሉ። ኢንጂነር ደሳለኝ ስልክ አላቸው። ፋኖ ኢሳያስ ደመቀ ጓደኛሞች ናቸው ከደሳለኝ ጋር። የፋኖ ኢሳያስ ደመቀ ስልክ አላቸው። ስለዚህ እዛ ደውለው በአጭር ጊዜ ውስጥ በቃ ይቅር ተባብለው ተገዳድለዋል።
ብዙ በደል ተፈጻጽመዋል። አንዱ አንዱን ጎድቷል። በቃ በይቅርታ መንፈስ እርስ በርስ ይቅር ተባብለው በእግዚአብሔር ፊትና በሰው ፊት በሽማግሌዎች ፊት ይቅርታ ህዝቡን ይቅርታ ጠይቀው ከዛ በኋላ አንዲሁ አስፈላጊም ከሆነ እኔ እንደውም ኢንከሬጅ የማደርገው ምንድን ነው እንደውም ጥሩ ሊሆን ይችላል ብዬ የምለው ምንድን ነው ኢንጂነር ደሳለኝ መሪ ሆኖ ለብዙ ጊዜ ቆይቷል። ማነው መከታውን መሪ ሆኖ ለብዙ ጊዜ ቆይቷል። እነሱ መሪ ሆኖ ሸዋ ፋኖችን አንድ ማድረግ አልቻሉም። ሁለቱም ገለል ይበሉ። ሁለቱም ገለል በቃ ከኃላፊነታቸው ሁለቱም የሚነሱና በቃ የሸዋ ፋኖች አንድ ላይ ሆኖ ሌላ አዲስ መሪ ነው የሚስማሙበት መሪ ብዙ አለ። መሪ ምረጡ እና መከታውም ደሳለኝም በቃ እነሱ ሌላ ኃላፊነት ይሰጣቸውና ገለል ይደረጉ። ለምን የሸዋ ፋኖችን እንደ መሪ አንድ ማድረግ ካልቻሉ እንደ መሪ ሸዋ ፋኖ አንድ ማድረግ ካልቻሉ መሪው መጠየቅ አለበት። ፌል አድርገዋል ማለት ነው። ፌል አድርገዋል። እንዳያችሁት መከታው ለሸዋ ፋኖ አንድነት ተጠያቂ የሚያደርገው ሞግዚቶች ያላቸው ነው። ለምንድነው ዳያስፖራውን የሚሰርቁት? ለምንድነው ውጭ ያለነውን ሰዎች በእኛ ላይ የሚያሳብቡት? እጃቸውን እያስገቡ እንደዚህ እያደረጉ ምናምን የሚሉት ለምን እኛን ይወቅሳሉ? ሜዳ ላይ ያሉት እነሱ፣ የፋኖ መሪ እነሱ፣ ተነጋግረው ፋኖን አንድ ማድረግ ያለባቸው እነሱ። በራቸውን ዘግተው መነጋገር ሲችሉ በራቸውን ለማንም እየከፈቱ ማንም እጁን እንዲያስገባ ማንም ጣልቃ እንዲያስገባ እየፈቀዱ እና ሀብታሙ አያሌው እና አቶ ግዛቸው የመሳሰሉ ውጭ ያሉ እነ ዶክተር አምሳሉ እነ እስክንድር አፋህዶች ምናምኖች በሸዋ ጣልቃ እየገቡ ሸዋ ፋኖ አንድ እንዳይሆን ሜስን እስኪፈቱ በራቸውን ከፍተው ቤታቸውን እነሱ ራሳቸው እያዘረፉ ተዘረፍን ይላሉ እንዴ? እኔ ቤቴን ከፍቼ ቤቴን ካልቆለፍኩ ቤቴን ካልቀረቀርኩ ቤቴን ክፍት አድርጌ ሌባ ገብቶ ቤቴን ቢዘርፍ ሌባ ዘረፈኝ ብል ተገቢ ነው እንዴ? ራሴ ቤቴን ከፍቼ ራሴን አዘርፌ መጀመሪያ ቤቴን መዝጋት የነበረብኝ እኔ ሆኜ በሌባ አሳብባለሁ የተዘረፍኩ ብዬ ጥፋተኛው እኔ ነኝ። ስለዚህ እነ መከታው በሞግዚት የሚያሳብቡትን ያቆሙ። በሞግዚት ከሚያሳብቡ መጀመሪያ እነሱ ራሳቸው እዛው ሸዋ አይደል እንደ ያሉት ሸዋ ነው ያሉት። አንድ አፍታ ሄዶ እኮ መነጋገር ካስፈለገም እኮ አንድ አፍታ ሄዶ እኮ መነጋገር ይችላሉ። ለምን ተነጋግረው በቃ አንድ ቦታ መካከለኛ ቦታ ተነጋግረው ለምን ያላቸውን ችግር ፈተው ለምን ይሄ በየሚዲያው እየቀረቡ አንድነት እያሉ ህዝቡን ከሚያሰለቹት ለምን አንድ ሆነው ችግራቸውን ለምን አይፈቱ? እና ይሄ የነ መከታው በየሚዲያው እየወጣ የሚያወሩት ነገር ወገኖቼ ህዝብን ለማታለል ወይም ህዝብን ለማደናገር ወይም ለሰራዊታቸው ባዶ ተስፋ ለመስጠት ነው እንጂ በእንዲህ አይነት ሁኔታ በየሚዲያ እየወጡ ስለ አንድነት ማውራት ብዙም ተቀባይነት የሚኖር አይመስለኝም። እና በአሁኑ ጊዜ በጣም የሚያስደስተው ነገር የሸዋ ፋኖች ግን ከታች ሰራዊቱ እየተነሳ ነው። ሰራዊቱ አንድ እየሆነ ነው፣ እየተናበበ ነው። በሸዋ የእርስ በርስ ውጊያ ቀርቷል። አንድ የሆኑ እየተናበቡ አንድ ላይ እየሰሩ ስለሆነ በቅርብ ጊዜ ውስጥ ትልቅ ውጤት ይመጣል የሚል እምነት አለኝ። እንግዲህ አድማጮቼ፣ ተመልካቾቼ የሸዋን ፋኖ አንድነትን በተመለከተ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።